ቅዳሜ ክሳታችን እንደቀጠለ ይገኛል። በቤተሰብ ማገናኛ ፕሮግራማችን ላይ ያለነው እንግዲህ እዚህ ቤተሰብ የሚፈልጉ ዘመድ አዝማድ የሚጠይቁ የማንነት ጥያቄ ያለባቸው በጣም በርካታ ሰዎች ይመጣሉ። አዲስ ነገር ሲገኝ ሁልጊዜም በመናስቀምጠው ስልክ በእኛም በተለይ በእናንተ ትብብር በመናስቀምጠው ስልክ በሚመጡ መልእክቶች መሰረት ቤተሰቦች መልሰን እናገናኛለን ማለት ነው። ዛሬ እንግዲህ ቀድሞ እዚህ ጥያቄ አቅርቦ የነበረው ወንድማችን ከድሬ ገብቷል አይደለ? እንዴ ድሬ ፖስቶ ነው። ደስ ይላል። ጥበበ ሰለሞን እንግዲህ ስምህ ራሱ ደስ ይላል። ጥበበ ሰለሞን እናስታውሳለን። ከአንድ ወር በፊት እናትህን ለመፈለግ እኛ ጋር የመጣሁ አይደለ? እንኳን በድጋሚ በሰላም መጣ። እንኳን ደህና ቆያችሁ። እንግዲህ ከጥበበ ጋር እናቱን እኛ ጋር ለመፈለግ በመጣ ሰዓት አድርገን የነበረውን ቆይታ እንመልከትና የዛሬው አዲስ ነገር ምንድነው ወደሚለው እንሄዳለን። አብራችሁ ቆዩ። ቀጣይ እንግዳችን እናቱን ሊፈልግ ነው የመጣው። በቅድሚያ እንኳን በሰላም መጣ። እንኳን ደህና ቆያችሁ ይላል። ማን እንበል ስምህን? ጥበበ ሰለሞን። እስኪ ታሪኩን አጫውተን። የተወለድኩት በ1978 ዓመተ ምህረት እናቴ መስቀሌ ይትባረክ ወልደ ታያስ ትባላለች። የአንድ አመት ህፃን ልጅ ሆኜ ነው ጥላኝ የሄደችው። እኚህን እናት የምታውቁ ወይም ደግሞ ስለሳቸው መረጃ ያላችሁ ሰዎች ከታች ባለው ስልክ እንድትደውሉልን ስንል እንጠይቃለን። አንተም እንግዲህ መልካም እድል። እሺ አመሰግናለሁ። መልካም እንግዲህ የጥበበ ጥያቄ ያው የእድሜ ዘመን ጥያቄ ነው፣ የማንነት ጥያቄ ነው። የማንነት ብቻ ሳይሆን ያውም የእናት እርግጥ ነው አባትም ሲፈለግ እናትም ሲፈለግ ወንድም እህት ሲፈለግ ስሜቱ አለ ሁሉም ጋር አይደለ? ግን ደግሞ መቼም ምን አለ ሁላችን የሚያስማማናል ብዬ የማስበው የእናት ጉዳይ ሲሆን የወላጅ አባት ጉዳይ ሲሆን ከበድ ይላል አይደለ? ናፍቆቱ አለ፣ ውጣ ውረድ አለ። እናት በማጣት ውስጥ ያሳለፍነው ህይወት መልሶ ይመጣል። አባት ከሆነ የሚፈለገው አባት በማጣት ውስጥ ያለፍነው ህይወት ሁሌም ስለሚሰማን መልሶ ቀላል አይሆንም ኦፍ ኮርስ። እና ያንተንም ነገር እንግዲህ በዛ ነው ያው ተመልካቾችም እንዳዩት ጥያቄ ይሄን ይመስላል። አንተ ጋር ምን አዲስ ነገር አለ? እኔ ጋር እንግዲህ እስካሁን ምንም የሰማሁት ነገር የለም። ያው ከእናንተ ነው መጠብቀው እንጂ ምንም ነገር የለም አዲስ ነገር። ወደ ኋላ መመለስ ባይሆንብን አንዳንዴ አልፈህ እኛ ጋር ለመምጣት የሚያደርግህ መቼስ መተ ተመስግበ ደውለህ እንድትመጣ የሚያደርገር እንቅልፍ የነሳ ነገር ሲኖር ነውና ወደ ኋላ እንመልስ። የእናትነት ጥያቄ በኖርክባቸው ዘመናት ምን ያህል ያመህ ነበረ? ብዙም ያው አያቴ እንደ እናትና እንደ አባት ሆና ስላሳደገችኝ ምንም ያህል በሷ እንደ እናት ሆና ያሳደገችኝና ጥሩ ስሜት ነው ያለኝ። እናትነት ጥሩ ፍቅር አለኝ። ጥሩ እናት ሆና ያሳደገችኝ አሉ። አያቴ አለች አሉ። እዛው ድሬ ናቸው? እዚህ አዲስ አበባ ናቸው። ልጇ ጋር እዚህ አዲስ አበባ ነው ያለችው። በጣም እሷ ጥሩ ፍቅር ሰጣና ያሳደገችኝ እናትና እንደ አባት ስለሆነ እንደዛ ከሆነ ምናልባት ወደዚህ ስትመጣ ደወለልልህ ያው ተነጋገራላችሁ ብለን እናስባለን። ደወሉልኝ ጠሩኝ የሚለው ነገር ይኖራል። ከሳቸው ጋር ምን ተጫወታችሁ? ምን ተመኙልህ? ሰምታለች። በቃ እንዲህ አይተዋለችም። ጥሩ አድርገታል፣ እግዚአብሔር ረዳ፣ ጸልይልሃል ብላኝ በደስታ ነው መልካም ነገር ያሰማች ወሬ ያሰማ ብላኝ መርቃኛለች። ደስ ብሏታል። መልካም እንግዲህ እኛ ጋርም አሁን ያው የተለያዩ ነገሮች ሁልጊዜም ሲመጡ መረጃዎችን ያው እናጣራለን። እናት ሲፈለግ አባት፣ ወንድም ሲፈለግ በማንኛውም መልኩ የፎቶግራፍ፣ የሰው ምስክር፣ ስሞች፣ ቦታ፣ ዓመተ ምህረት እንደነዚህ አይነት ነገሮች ናቸው ዊትነስ የሚሆኑት ምስክር የሚሆኑት እና ብዙ መረጃዎች የመጡትን መረጃዎች ሁሉ ቀጥታ እናቀርባቸው። እንግዲህ አሁን አንድ ስልክ አለ አጣርተን ወተን ወርደን የመጣ ነው። አጣርተን ወተን ወርደን ደውለን ያገኘነው ድምጽ ቆሽ እኔ እኮ እንዳይደክመን ብዬ ነው ወተን ወርደን ስል እንዴ ማለት ጸጊ ጆታ ስለወንጀል በመስማት የሚፈልገው ድምጽ። ስለዚህ ወደዛው እናልፋለን። ተባባ እሺ መልካም
እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰላም ሁኑልኝ። እሺ ደውልሽ። እሺ እናመሰግናለን፣ በጣም እናመሰግናለን። እግዚአብሔር ያክብርልን። እንደውላለን። እንኳን ደስ አለሽ። እንኳን ደስ ያለሽ። እሺ እንደውላለን። ታንክ ዩ ወንድማችን አብሽር። እንኳን ደስ አለ። እናት በሀገረ ጀርመን አለችልህ። እንኳን ደስ አለ ተገኝታለች። እንኳን ደስ አለ ድሬ አብሽር። እንኳን ደስ አለ በጣም ቤተሰብ አሁን ገባ በሉ። እንኳን ደስ አላችሁ ጋሼ። እንኳን ደስ አሎት ተገኝተዋል። እንኳን ደስ ያለህ። ተስፋ ይተናደርክ። እንኳን ደስ ያለህ። አልገባሽልኝ። እንኳን ደስ አለሽ። እግዚአብሔር የተመሰገነ ነው። አንዳንድ መገናኘቶች ደግሞ እንደዚህ ናቸው። በቃ ጥበበ እንግዲህ እንኳን ደስ ያለህ ደንግጠሃል። በእርግጥ ግን አንዳንድ መገናኘቶች ደግሞ እንደዚህ ናቸው። በቃ በድምጽ ብቻ ይሆናል። አዎ በአካል ሁኔታዎች ላይ ፈቅዱ ይችላሉ። እውነት ነው። ጥበበ በጣም ትልቅ ነገር ነው። ዛሬ የህይወት ትልቁ የደስታ ቀን ነው። በግራ በቀኝ ደግሞ ብቻህንም አይደለህም፣ ቤተ ዘመድ አጅቧል። ሁላችሁንም እንኳን ደስ አላችሁ እንላለን። እስቲ አንተን ስሜት እንስማ እስኪ። ጥበበ ምን ጠብቀህ ነበር አንተስ? ማለት እግዚአብሔር የተመሰገነ ነው ማለት ነው። በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም ደስ ብሎኝ። የእናትህን ድምጽ ሰምተህ አታውቅም ነበር እስከዛሬ? አላውቅም ጭራሽ። ደስ ብሎኝ። እሰይ ደስ ይበለ። ዘመን ሁሉ ይባረካው። በቃ ከዚህ በኋላ ያው የእናትህንም በረከት ስለሆነች ነው። አንድ ብዙ ኢንቨስቲጌት አድርገናል። እናት ስለመሆኗ በብዙ መልኩ ተጣርቶ ምን ተብሎ ነው እዚህ ደረጃ የሚደርሰውና ትልቁ ነገር ለዛ ነው። ያው መምጣትም ስላልቻለች አሁንም ደግሞ አጋጣሚ ስራ ላይ ስለሆነች በጣም አስቸኳይ ስራ ላይ ስለሆነች ነው ባጭሩ ያወራችሁት። ይሆዳችሁን ገና በደንብ ትጫወታላችሁ። ከዚህ በኋላ በአካልም እንድትገናኙ እንናፍቃለን። ስለዚህ ጥበበ ምንድነው ያው እናትህ በሀገረ ጀርመን ነው የምትኖረው። ትልቁ ነገር መገናኘታችሁ ነው። ድምጿን ሰምተሃል። እኛም እንግዲህ ለተመልካች ወደ ስክሪን ድምጿን ያላመጣ ነው ካለችበት ሁኔታ አንፃር መታየት ወይም ደግሞ ድምጿ መሰማት ስላልቻለች ነው በዚህ ሁኔታ መሆኑን ያው አንተም ተመልካቾችም እንድታውቁልን እንወዳለን። በጣም ደስ ብሎናል። መቼም ጋሼ አሁን እንዴት ነው? ደስ ብሎናል። ቅድም አንተ ነው እኔ እኮ አንዳንዴ በጣም ደስታ እንትን ሲል እስኪ እንተዋወቃችሁ። እሺ መሰረት እባላለሁ። መሰረት ወርቁ እባላለሁ። እሺ ዝምድናችሁ ምን እንደሆነ? የአባቱ ወንድም ነኝ። ሰለሞን ወርቁ ይባላል። አጎት ነኝ። እሰይ አጎት ነኝ። በደንብ አቀፉት እንዴ? በደንብ አጎት ቅርብ ነው ብዬ ነው በጣም እሺ አንቺንም እንተዋወቃችን። ገሊላ መብራቴ ይባላለሁ። እኔ ደግሞ የጥበበ ሰለሞን ያክስት ልጅ ነኝ። ወይ ድጋሚው ሳይ እግዚአብሔር ይመስገን። እንኳን ደስ ያላችሁ። እንግዲህ ጥበበ ምናልባት በአካል ስላላገኛት ሊሆን ይችላል፣ ግን እናትህን ድምጿን ለመጀመሪያ ጊዜ ነው የሰማኸው። ያንን ስሜት እንግዲህ ከባድ ነው። በእርግጥ በጣም የሚያደናግጥ ግራ የሚያጋባ ስሜት ነው። በአካል ደግሞ ስትገናኙ ሌላ ጊዜ በደንብ የምንገናኝ ነው የሚሆነው። ግን ያንተን ደስታ ሰማን። የእናንተን ደስታ ደግሞ እስኪ ንገሩን። ጥበበን ያው በቅርበት ቤት ዘመድ ስለሆናችሁ ታውቁታላችሁ። እናቱን ዛሬ ነው ድምጿን የሰማውና የሱን ያለፈውን ጊዜ ታውቃላችሁ። የዛሬው ደስታ አለ። ምን አላችሁ እዚህ ላይ? ምን አይነት ስሜት አላችሁ? እኔ ደስ ብሎኛል።
እሱ ስለ ጸባዩ የአባቱን ባህሪ ነው የያዘው። አባቱ አጠገቡ ብንራገጥ ዝም ነው እና ያንን ባህሪ ነው ይዘው። የእርሶ ታላቅ ነው ታናሽ ነው? ወደ 4-5ኛ ታላቅ ያካባቢ። እሺ። እና ጭምትነቱ ያን ደስታውስ እንዴት ነው እናቱን ዛሬ ስላገኘ? እኔ ደስ ብሎኛል። ሞር በአካል ብንገናኝ ጥሩ ነበረ። እኔ አውቃታለሁ። ነው እንዴ? እሺ። በጣም ልጅ ናት። አውቃታለሁ። በደንብ ነው የማውቃት። አውቃታለሁ በደንብ። በጣም ጥሩ። ያክስት ልጅ አይደለ ገሊላ? እሺ። ያክስት ልጅ እኔ እንኳን አመሰግናለሁ። በጣም ደስ ብሎኛል። በእርግጥ እንደዚህ አይነት ነገር መልስ ሲያገኝ ድካም ብቻ አይሆንም እና ብዙ ለፍቷል ይሄ ልጅ። ከአንዴም 2-3 ተመላልሷል አዲስ አበባ ድረስ። ግን ከድሮም ጀምሮ ይጠይቅ ነበረ እና አሁን ይሄ ነገር ኢቢኤስ ይሄንን ነገር ሲያመቻች ነው ወደዚህ ሊመጣ የቻለበት ምክንያት ይሄ ነው እንጂ ገና ከድሮም ራሱ ይጠይቅ ነበር እና መልስ ስላገኘ በጣም ደስ ብሎኛል። እኔ ደግሞ ያክስት ልጅ ብቻ አይደለም ለኔ ወንድሜም ነው። ለእንደዚህ አይነት ነገር መልስ ማግኘቱ በጣም ደስ ብሎኛል በጣም። እና ብቻውንም አይደለም አንድ ልጅ አለች ታለችው ለኛ በጣም ቅርብ ናቸው። አክስት ልጅ ምናምን አይደለም እና ያሷም ያልመጣችው በስራ ምክንያት ነው። ሞር ደግሞ በአካል ብናገኛት ደስ ይለን ነበረ። ግን ካልሆነ ከዚህም በኋላ ይኖራል ብዬ አስባለሁ። አመሰግናለን በጣም እናንተንም እግዚአብሔር ይስጥልን። ኑሮና ነው ደስታ ሲሆን እኮ ወደ ሁላችንም የሚገባው ለተመልካች በጣም እንግዲህ የምስራችን መንገር የሚያክል የሚያስደስት ነገር የለም። ብርዱ ምናምን ሲሆን በጣም ያስፈራው። እና ይሄ ቀላል ነገር አይደለም። ነገ ደግሞ በአካል ትገናኛላችሁ። ስለዚህ በጣም እጅግ በጣም ደስ ብሎናል። ምናልባት ጸጊ እንዳልሽው እንግዲህ ወንድማችን ትንሽ ነገር ቢያጫውተን አይደለ? ደስታህን። ያው በጣም ደስ ያለኝ እግዚአብሔር ይመስገን ማለት ነው። ክብሩን እሱ ይውሰድ። አሜን። ማመስገን የምትፈልጉ አካል ካለ በዚህ ዘቀጣና መስከን ፈልገው ይሄን ላደረገ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው። በመቀጠል መላው የኢቢኤስ አዘጋጆች ጸጊና ዮኒን እናንተንም ጨምሮ እግዚአብሔር ይስጥልኝ ማለት ፈልጋለሁ። አመሰግናለሁ። እኛም እናመሰግናለን። እንግዲህ ጥበበ ሰለሞን ከአንድ ወር በፊት ነበር እኛ ጋር እናቱን ለመፈለግ የመጣው። በብዙ ማጣራት እንግዲህ እናቱ ተገኝታ ዛሬ በስልክ ተገናኝተዋል። ስለዚህ በቀጣይ በአካል እንገናኛለን። ደስታችንን በደንብ ሙሉ እናደርጋለን። እናንተም በድጋሚ እንኳን ደስ ያላችሁ። በዛ ምክንያት ነው ሻምፓኙና ኬኩ ሌት ይሆኑ ሌት እንጂ አብሮ ነው። በሉፍታንዛ ከጀርመን አብሮ ይገባል። ከዛ ጊዜ በደንብ አብረን ደስታችን እንገልጣለን። እንግዲህ በሀገር ጀርመን የምትኖሪው እናቱም እንኳን ደስ አለሽ። አንቺ ብቻ ሳትሆኚ አንቺን የሚያውቁ ሁሉ ይህን ጉዳይ የሚያውቁ ሁሉ እንኳን ደስ ያላችሁ ልንል እንወዳለን። ምክንያቱም ዘመድ አዝማድ በጣም ሰፊ ነው። በአንተም በአባትህም ወገን በእናትም ወገን በጣም ብዙ ነውና ደስታው የጋራ ነው። እንግዲህ ቅዳሜ ከሰዓት ዛሬ ደስታ ቀን ሆኖልናል ማለት ነው። እናቱን አግኝቷል ጥበበ ሰለሞን። እንኳን ደስ አለህ ብለናል። ቤተ ዘመድ አዝማድ በሙሉ የቅዳሜ ከሰዓት ሌሎች ዝግጅቶች በደስታ ይቀጥላሉ። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።